ልጅቷ ከፎቅ ወድቃ ስቶሪ ከምታረጊ 999 ደውላለች። ለምን ትደውላለች? ከፎቅ ስትወድቅ እኮ ፖሊስ ራሱ ይመጣል። ጋይስ ለምንድን ነው እሷ የምትደውለው? ከፎቅ ፈጠፈጣት ሰውዬው። ፖሊስ ምን ስራ ይዟል? እሷ ለምንድን ነው የምትደውለው? ቁጥሯን ስጭኝ እስኪ። ለፖሊስ ደውይ። በጣም ነው ለፖሊስ የምትደውለው። ትዕግስቱን ስታይ። ከፎቅ ፈጠፈጣት ሳሪ እኔ ይኸውልሽ 05 05 03 39 93 ነው። ቅርታ 93 28 02 ነው ጫንቺ ግን ኤች አርገሽ ቆሻሻ ምን አባሽ ታመጫለሽ? እሺ ሰው አትረዱም ትላለች። እንዴት ታመጪ? ውጪ ይጂ ዘይ ተቆረጠ ቪዲዮ ይዚ ምን አባሽ በዚህ ሰዓት ነው አንጀትሽን ይቆረጥ። ምን የት ነሽ ያለሽው? ስልኳ አይሰራም። ምንድን ነው ኤምነኝ የት ነሽ ያለሽው አንቺ? ስሚ ሰሚራ ጋር ደውይ። ስልኳ አይሰራም። ስልኳ አይሰራም እንዴ? አንዴ ስልኳን ክፈችው በያት። እሺ እንዴ ይወደቀች ነው ማላብራት ከፎቅ ወድቆ ሰው ማናገር ሽንት ቤት ስላለች እኮ ነው። ስልኳ ክፍት ነው። ሪከርድ አድርጊላት። ሽንት ቤት ነው ያለችው አሁን። ማሬ ዛሬ እኮ ሽንት ቤት፣ ከዛ ሽንት ቤት ቆልፋ ደም እየፈሰሳት ነው እኮ ልጅቷ። ከፎቅ ጥለዋት አንስተው ሽንት ቤት አስቀምጠዋል ነው። እኔ እንጃ እሱን እንዴት እንደሆነ በስነ ስርዓት ራሱ እኮ መልስ አልሰጠችንም። ወላሂ በጣም ደክሟታል። ለዚህ ነው ህይወትንም አላምናት። ደውሉ እናንተ። እኔ ካርዴ ነው ደውይ ሞሪ ደውይ። ኤምነኝ አቤት። ለአንቺ ማን የነገረሽ? ኦንላይን አይደለ? ኦኬ ይኸው እየነገረችኝ። ይኸው ሰሙን አውሪያቸው። ማን የነገረሽ? ለአንቺ ማርያም፣ ለአንቺ ማን የነገረሽ? ፎቶ ደርሶኛል ካለቻችሁ ውዴ ቤቷ ላይ ቪዲዮ ሰርታ ለቃለች እኮ ራሷ ናት የነገረችኝና የሆነ በተኛሁበት ቀጥታ ስልክ ደውለችልኝና ከዛም በኋላ ደግሞ ቶሎ በቲክቶክ ራሱ ለምታውቂው ሰው ቶሎ ብለሽ መልዕክት አስተላልፊልኝ፣ ሰውየው ከፎቅ ወርውሮኛል፣ ደም እየፈሰሰኝ ነው፣ ሽንት ቤት ገብቼ ነው ያለው፣ ቶሎ በሳልሞት እንደነፍሴ ድረሱልኝ ብላ ሪከርድ ያዘችልኝ ኢሞ ላይ ማለት ነው። የት ነች ያለችው? እኔ አንድ ብዙ ስላላልኩት ነው። ቮይሱን ተይው እና ከኛ ጋር አውሪ። ባለፈው የላከችው ሎኬሽን አለኝ ዋትስአፕ ላይ ማለት ነው። ኤምዬ ወይ ጉድ! ወይዬ ሄሎ፣ ከኛ ጋር አውሪ ውዴ። አንዴ አዳምጡ። ሄሎ፣ ኦኬ። ምንድን ነው የሆንሽው? መቶሽ ነው? ከፎቅ ጥሎሽ ነው? ከስንተኛ ፎቅ ላይ? አንደኛው ላይ። እና አሁን እዛው ቤት ነሽ ያለሽው? ሽንት ቤት ሮጠሽ ግቢ ያለችን ሴቷ ነፍቅሽ ይፈልግሻለሁ ነይ ብሎ ሲለኝ ይኸው መጀመሪያም ያው ሰሞኑን እየመጣኝ ነበር። ልብሴ ቀዱ ብቻዬን ነበርኩኝ። የሆነ ጠባብ ቦታ ይዞኝ ሊደፍርሽ ነው? እኔ ምንም አውቀው ታሪክ። እሺ ለፖሊስ ለምን አልደወልሽም? አሁን ደግሞ ማለት ነው አጋጣሚ ሆኖ የቤቱን ቁጥር እንዳላወጣ ፖሊስ በመጣም እንዴት ይመጣል? እሺ የሴትዮዋን ቁጥር ስጪኝ ለኔ። ሙኒት መጀመሪያ ሴትዮዋ ታውቃለች? ሴትዮዋ ግቢ ብላኝ ነው የገባሁት አለች እኮ። ሴትዮዋ ታውቃለች እኮ ሴትዮዋ ታውቃለች ማለት ነው። አንቺ ኤምነይ ውጪ፣ አንቺ አሸባሪ ከፎቅ ወርቃ ተከስክሳ ብለሽ አስቀሽ ኃጢአት አስገባሽኝ። ካላስ ልጅቷን ካገኘን አንቺ አሸባሪ አታስፈልግ። ሆኖ እንዲያረጉሽ ነው አንቺ ያቺ አሸባሪ ናት። ወይዬ ያለችውን ግን ሰምታችኋታል? ከፎቅ ወድቃ ሽንት ቤት ገብታለች። ከዛ ደግሞ ስቶሪ አድርጊያታለሁ።
ስቶሪ አርጋው አርጊያታለሁ ነው እንጂ አለች ነው ጀሉ መርሐብ ኩል يوم انا የልጅቷ እኮ ነገር የሴትዮዋን ቁጥር ስጪኝ መጀመሪያ ስጫት። ሴትዮዋ ናት ያዳነችኝ አለች እኮ ጋይስ። ወይም ፖሊሶቹ እየደወሉ ከሆነ መልስ ስጪ። እኔ መልሼ እደውልልሻለሁ። መልስ ስጫቸው። ወላሂ ዘጉብኛል ዋይፋው። እኔ ቀጥታ ነው የማናግርሽ። ትደውልልሻለች ሞኒ። ሰውየው ደብድቧት ነው። አይሽ ሙሊ እየሞከረ ነው ማለት ነው የሆነ ነገር ሙኒት እስኪ ሎኬሽኗን አስልኪያት። የት ነው ያለችው? ቆይ አሁን ፖሊስ እያናገረች ነው። እሷ እኮ ኦልሬዲ ደውላለች ለፖሊስ። ደውላለች። ጎበዝ ጎበዝ። መሲ ጋይስ መሲ ካለሽ ካላት ጎበዝ ነው መደውሏ። ጎበዝ ጎበዝ። አይ ዛሬማ እንትናቸው አይደል ፖሊስ ስንዶ ይገኛል። ምን አሉሽ? እንዳትፈሪ ፖሊስ ይመጣልሻል አለኝ። በጣም ጥሩ። የሴትዮዋን ቁጥርና ሎኬሽን አሁን ባናገርኩሽ ዋትስአፕ ሎኬሽን ላኪ። የሴትዮዋንም ቁጥር ላኪ። የት ነሽ ሙኒት? የት ነሽ? ዱባይ ነሽ አይደል? አዎ ዱባይ ነኝ። የላ ላኪ፣ አሁኑኑ ላኪ። ሎኬሽንም ላኪ፣ የሴትዮዋንም ቁጥር ላኪ። ኢንኬዝ የሆነ ነገር እንኳን ቢፈጠር ለኤምባሲም ለምንም እንትን ለማለት። እሺ የሴትዮዋ ቁጥር 971 ማሬ ዋትስአፕ ወይም ደግሞ ሚዩት አድርጊላት። ሳሪ ግን የምትይው ምን አባሽ ላድርግሽ? ሳሪ ግን ምን ሆንኩ? ሳሪ ግን ምን ሆንኩ? አስገቢው ስራ ላይ ነው። አትሳቂ፣ መብቴ ነው ገነት መሳቅ። ምን አገባሽ? ብስቅ? ሳሪ ወደ መደባዊ አጀንዳችን እንመለስ። አሽቃባጫሽ ልታሽቋልጥ ነው እንጂ ሳሪ ግን አትሳቂ። በጣም ነው የምታሽቃብጪው። ሳሪ ሚዩት አድርጊ። ከዛ ሀያት ወይ መስል አንደኛ ሪከርድ የደለተችበትን ከነቀኑ ስክሪንሻት አምጪ። ሁለተኛ መሲ ይኸውልሽ ኮመንት ላይ ራሱ የጻፈችውን እስቲ ጁን በትልቁ አርጓት። እኔ ጋር ጁ ምንድነው አይፎን 17 ስለሆነ ብዙ አይነበብም። እስቲ ኖ ይሄኛው እንትኑ ነው። ይሄ እቺ ፍቅር ናት። እሺ ከዛ ከፍቅር በታች እሷ ነች ሀያት ነች የጻፈችላት። ምን ብላ ነው? አንብቢው። እሰይ ደግ አረገሽ የኔ ቀልብ ነው። ምን ቀልብ አለሽ ሀያት? ወይ ታዲያ ስትሰድበኝ ለመፈመስ ብለሽ ነው? አምጪ መረጃ አምጪ። ይኸው ብሎክ ስላረኳት እኮ ተደልቷል። ስገባ የለም። ኦኬ የተደለተበትን ስክሪንሻት አውጪ የሚለው ይወጣል። እህቴ ስክሪንሻት አውጪ። እሺ ልትመላችሁ ከሰደበች አውጪ ከነቀኑ። ዛሬ ከሆነ 2026 2025 የመጨረሻ ነው። ሙሉ ስክሪንሻት አድርገው ስክሪኑ ሙሉውን ይወጣላት። የሰደበቻት ነው። ሄሉ ዳቦ እስቲ መድዬ ለአጭር ህይወት ረዥም ጉዞ ምንም የለ። አስረዱኝ። ምንድነው? ምንም የለም ማሪ
የሆነች ልጅ እያገዝን ነው ወይ? ስሚ አሁን ሀያት ስትመጣ ዲሌቱንም ዲሌት አድርገዋለች ነው የምትለን። 2026 ተአምረኛ ዓመት ነው የሚሆንብን። ማሚ እንጁዬ አሁን ምልክላችሁ ልትለሻለሁ። እሺ ሰው ተበላሽቷል። እውነት ምን አረጉ? የላኩልሽን እግዚአብሔር እንድቅምን ያልኩት ዛሬ ልኬልሻለሁ። እሺ እሺ እስቲ ባለች ተስክስተሽ ሰሞን ታይ እስቲ soy de nivel. ¿30? ሀያት አምጪ መረጃውን። ተደለተ ነው። ከዚህ ውጭ ሌላ ምንም አልተላላካችሁ? ሌላው በ24 ሰዓት ነው የሚደልተው። ሌላ የለኝም። ይወጣል 24 ሰዓቱ ራሱ ዲሌት ይላል። እንዴት ላርገው ላውጣው? እሺ ያለው ነው ስክሪንሽን አድርጌ ላኩላችሁ። ደረሰኝ ከላከችልኝ በኋላ ያረገችው ደልተዋለች። ወላሂ ዋትስአፕ ላይ ላኩልሽ ነው። ኦኬ ደረሰኝ የተላከው የማን ነው? ያሳዝናል። ግን አንዳንድ ጊዜ ፈጣሪ የፈጠረውን ሰው በአህያ በእንስሳት ስትመስለሽ የሰጠሽኝን ብር ምናምን ብላ የሰደበችኝ ደግሞ ይኸው ወላሂ ከታች ይኸው ደልተዋለች። እኔ ደግሞ መልስ ማልሰጣት ብሎ ያለው ወላሂ ሲስተሙን የምታውቂ ከሆነ የሚመለስበት መንገድ ካለ አትሊስት የተደለተ ሜሴጅ ዲሌት ሜሴጅ የሚል የለም ወላሂ የለም። ይሄው ስክሪንሽን አድርጌ ዛሬ ያሳየኝ። ላ ዲሌት የሚል ማሚ ዲሌት አለ፣ ግን ሜሴጁ ምን እንደሚል አይታወቅም። ግን ዲሌት አለ አያሳይም። ሳሪ አንዴ በትልቁ አድርጊ። ሀያት ሚዩት አድርጊሽ። አሚን የኔ ቆንጆ። አዎ ቅባቶች ባለሰፍ ነው። አሚን ልታገዝ ግድ የለም የኔ ቆንጆ። በጣም ቴንኪው አመሰግናለሁ። የኔ ልጅ ይሁን ለልጅቷ ደውይ እንጂ ምን ላይ ደረሰች? ሳሪ ሚዩት አድርጊ አንዴ። ያደለ በጥይት ይመታል። አንደኛ ይኸውልሽ ይሄ በስነ ስርዓት ይሄኛው ይሄ የእሷን ፎቶ አድርገሽ የሰራሽበት አሁን ብትከሰሽ ሄዳ ብትከስሽ አንቺ 50,000 ድርሃም አለሽ። ሀያት ባዬ 50,000 ድርሃም አለሽ። ለምንድን ነው የምከሰኝ? እሷ ሰደበችኝ ነው ያው ዲሌት ያደረገችውን እየልኪና አንዴ እሷ በዋትስአፕ ነው። አንቺ ደግሞ ፎቶዋን አድርገሽ ነው ቪዲዮ የሰራሽው እኮ። ፎቶዋን አድርጌያለሁ ግን ለምሳሌ አሁን ቆይ ሀያ አንዴ ድርቅ ያለውን እንደ ወይራ እንጨት የደረቀ ንግግር አታውሪ። የእሷን ፎቶ አድርገሽ ይሄ ብቻ ሄዳ ብትከስሽ በስነ ስርዓት 50,000 ድርሃሟን በጥሬ ታስከፍልሻለች። ሲቀጥል ደግሞ ምንም ማስደረግ ትችላለች። እኛ ዝም እንበል? ከመካከላችሁ እንውጣ። መልሺ ጠሪያት። ማሚ መክሰስ ከፈለገች ማርያምን ትክሰስ። ነውጭ አንቺ ዝርክርክ ያልጋ ስተት ነውጭ ከዚህ እንግዲህ ደውይላት እስቲ መሲ ያለሽ እኔ የእሷ ስልክ ያለኝ እዚህ ላይ የለም። ደውይላት ጌታን ትክሰሳት። እኔ ራሱ ተባበራታለሁ። ከዛ ማንም የማንንም ፎቶ እንትን እያላፉ ነው አይከፍትም። ይሄ ውሻ ከማሚ ጋር መሰለችኝ እኮ ፍቅር እያወሩ ነው ኖ አንድ ላይ መሰሉኝ። ምን ነው መንግስት ነኝ አልፍ እና ሀበሻ ነይ ውጪ። አዎ መንግስት ነኝ እኔ። እና ቦስታ መጫለሽ ለንዳን ቻለ ተጀጀ ከዛ ደግሞ ከኔ ቤት ብሎ ካረግሻለሁ ነኝ ድንኩሌ ማርያምን ፎቶ እየለጠፉ እቺ ልጅ እንጀራ አላት እኛ ላይ ለጣጠፉ እንደፈለጋቸው። እኔንማ መቼ ለጠፉት? እኔ ራሱ ተቀይሜያቸዋል።
ግን እሱ ንቀት መሆኑን ቪዲዮ አልሰሩብኝ አልለጠፉኝ ያኔ። አሁን ግን ተይ እንጂ አንቺ እኮ ሪከርድ የሰበርሽ ሰው ነሽ። ተይ እንጂ ህዊ እኮ ታዲያ እንደዛ ሪከርድ ሰብሬ በቁም ነገር እንኳን ቪዲዮ ሳይሰሩ በዚህ ደረጃ ነበር የጠሉኝ። ህዊ ፍቅርን ለምን አጠሯትም? በቃ ጥሯትና የምትለውን ፍቅርን እንስማት። ዳቦ ይጣፍጣል። እሺ ህዊ ለምን ወይ የላክሽልኝ ፍትፍት ድፎ ጠላው ደረሰኝ። ሹክራን ሀቢብቲ بالعافية حبيبتي مرة حلو ما شاء الله بالذات الأكل بالعافية وين تبلاشوا النزي وين أبلاشوا አንተ ስሙሽ አያ መልሶሪ እንዲረቅጣችሁ አታብሉት አትገባችሁ ይላል ያገሬ ሰው። አየሽ ትላንትና ልመና ላይ የነበርሽው ረሳሽው? ትላንት ለመንሽው ረሳሽው? ዛሬ ግን አፍሽን ሞልተሽ ትመጣለሽ። እኔ ደግሞ ትላንትና ስቸገር እንኳን ሰው ፊት ቀርቤ ስጡኝ አላልኩም። እናቴ ትሙት ፍቅርን ጥሯትና ታሜን ጠርታ ትክሰሳት። ኪዳነ ምሕረትን ጠሪያት። ማሚ እመቤቴ ሀያት ታሜን ለምን ተጠራለች? ሐራም ነው ግን ወላሂ ሐራም ነው። የሰው ፍጡር የፈጣሪ የፈጠረው ፍጡር አህያ አይባልም። የፈለገ ብትረጃትም የፈለገ በችግሯ ጊዜ ብትደርሽላትም አህያ አይባልም። እሺ አህያ አይደለች። አዳምጪ አህያ አይደለችም። ኪሎ ጋብዘሽ የበሬ ትሰድቢያታለሽ እንዴ? አንድ ሺህ አበድረሽ አህያ ብለሽ ለምንድን ነው እንደሱ አድርገሽ የምታወሪው? ልክ ቪዲዮ ላይ እንደሰማ ነው አድርገሽ አውሪ። አህያ አይደለችም። ፈጣሪ የፈጠራት ፍጡር ናት። ልንገርሽ ስሚ እንጂ ፍቅር ማለት ጎንደር ላይ እናቴ ትሙት ቤተሰቦቿ እንዴት እንደሚኖሩ ብታያት ቀን ጥሏት እዚህ ጋር ስላይሻት ነው ማለት ነው። እመቤቴን እናቴ ትሙት መታረቅ የለባቸው። አንዳንዴ የሆነ ሰው መማሪያ መሆን አለበት እዚህ ላይ ማለት ነው። ማርያምን ከሳሪ ጋር ነው ይቅር እንዲባባሉ የምፈልገው ለማይረባ ሰው እንዲህ የተነካኩትን እንጂ እችኛዋ ማንም የሚለቃት የለም። እንኳን ሰማን ማሪ እኔ ይቅር አባ ብያቸዋለሁ። ገብርኤል ግቢ አታስቢ፣ ታርቀዋል። አንድ ስራ ሰርቻለሁ። ማርያምን ስሚ ሀያት ማለት ስሚ ፍቅር ማለት በጣም ዝቅ የምትል ልጅ ናት። እኔ በደንብ አውቃታለሁ። ገባሽ? ስለ ፍቅር ተናገሪ ካልሽኝ ዝቅ ትንሽ ልጅ እንኳን ነይ ሲላል ዝቅ ብላ እቃ ተሸክማ አረ አንቺ እሷን በዚህ ልክ መሳደበ ፍቅርን ጥሯትና ማሚ ማርያም እኔ እኮ ለምሳሌ እሺ ስትናጀጂ ሲነኩሽ እኮ የምትናገሪው ነገር አላለችሽም። ልንገርሽ ይሄን እኮ ገንዘብሽን ከተቀበልሽ በኋላ እኮ ነው የቆንጆ ገንዘብሽ ከተቀበልሽ በኋላ ነው የተናገርሽው። አህያ ያልሽው አዳምጪኝስ፣ ወላሂ አዳምጪኝ። እኔ ሳሪ ልካልኛለች ብሩ ዝም ብያለሁ እኮ አላወራሁም። ለምንም አላክ ላክሽላችሁ ወይ ብዬ አልጠየኳትም እኮ። አሁን እሷ ደረሰኝ ከቆየ በኋላ ያንን ያለችበት እሺ እኔ ልንገርሽ ሰው ሲናደድ የሚያደርገው ነው እንደዛ ያለችኝ ማለት ነው እንጂ ሰው ሲናደዳልሽ እሷ ደግሞ ተናደደች። ተናደደች እንትን ስላልሻት ዝም ነው ያልኩት። ሀያት ይሄንን እኮ የፖስተሽው እኮ በገንዘቡን ከወሰድሽ በኋላ ነው። ገንዘብ አይደለም ውዴ፣ ገንዘቡ ከተሰጠሽ በኋላ ነው ይሄንን ቪዲዮ ፎቶዋን አድርገሽ የለጠፍሽው። አህያ ብለሽ የተሳደብሽበት እኮ ገንዘቡን ከወሰድሽ በኋላ ነው እንዴ። ላይቭ ላይ ቁጭ ብለሽ ስታወሪ የነበረው ገንዘቡን ከወሰድሽ በኋላ ነው። እሞኔ የገረመኝ ጁ እኛ ጋር ስትመጣ እያማጠች ነው የምታወራው እያለች ታማ ድምጿን እንኳን እየተባባልን ነበር ስንል የነበረው። ቪዲዮ ላይ እያት እንዴት እንደምታወራ እስኪ እያት። ያው ጥሩ ነገር ሰርቶ እንደገና እጅ እንትን ይላል እንዴ። ከመጀመሪያም ከልብ አልነበረም፣ መግቢያ ነበር። ሀያት በጣም በእርግጠኝነት ሆኜ ፍቅር እንደዛ ነገሮች አላረገልችልሽም። አንደኛ፣ ሁለተኛ ነገር ደግሞ ልንገርሽ አይደለ እኔ እዚህ ቲክታክ ላይ ሀቢባ ካለሽ ማለት ነው እዚህ ቲክታክ ላይ
ለዚህ ነው ቲክታክ ላይ መጣችሁ ቸገረኛ አትበሉ። በዚህ ልክ ነው አጥንታችሁን የሚሰብር ንግግር የሚናገሯችሁ። ገባችሁ? በዚህ በቃ ለዚህ ነው ህይወትን ማላምናት ነው የሚለው የሆነ ቪዲዮ አለ። አንቺ አሁን ቪዲዮሽን ከፍተሽ ማለት ነው አራንቺ ምንሽም ቢከፈት እንትናቲ በጣም ባለጌ ሰው ነሽ። እናቴ ትሙት ባሰጫት እንደው ደሃም ሆና አይደለም በነገራችን ላይ ፍቅር ደሃም ሆና በጣም የኮራ የደራ ቤተሰብ ያላት ልጅ። አንደኛ ደግሞ በዚህ ደረጃ ራሱ ልትናገረት የምትገባ ሴት አይደለችም። ዝንብ 32 ዝንብ ቃሚ ነው ውጭ። አንቺ ያልጋስተት የቀን ጎዶሎ ግማሽ ሐሙስ ነው ውጭ። አሁን ወደ ገደለው ግቡ። ግማሽ ሐሙስ አለ እንዴ? ወይ መዳነር አዳዲስ ስድቦች ናቸው። ወይኔ 2026 ገብቷል። እኔ አልነካካም ጋይስ ብያለሁ። ይቅር በሉኝ፣ ይቅርታ አድርጉልኝ። ረሳው በቃ ጀመር ነው እኮ እኔ ማርያምን ይቅርታ አድርጉልኝ። 2026 ኦልሬዲ 12 ሰዓት ተኩል ሆኗል። ጀመረ ነው ራሱ ቀኜን ብትመቱኝ ግራዬን ነው የምሰጣችሁ። አዎ አዳሜ እንዲበይና ተርትሬ ነው የምጥልሽ። አግኝተሽኝ የሆነ ቦታ በጥቅም አሁን አንደኛ አሁን እኛም መቀዘፍ አንፈልግም። ሀያት ቪዲዮሽን ከፍተህ ችግር የለም አዲስ አመት ነው ይቅርታ ተባባሉ። እኛንም ኩነኔ አታስገቡን። ኧረ ወዲያ እንደው ምን ይሻላል? እንደው ዘንዶ ይታረቁ ታረቁ እዚሁ እርስ በራሳችን እንረጋገጥ እንጂ ተላልፈን ሰው ሀገርስ አንካሰስ። ካላስ ታረቂ እኔ ሆዴ አይቋጥር እንደው ቲማቲም ነኝ። ሚውትሽን ፍቺ ሀያት እና ቪዲዮሽን ከታች ወደ ላይ ተገሰጪ ተንበይ። ሁለተኛ እንዳይደግምሽ ከታች ወደ ላይ ተገሰጪ። ኧረ እንደው አንቺ ልጅ አሁን ግን ሊያስቀዝፉን እኮ ነው። አዲስ አመት ነው መጪው። ኧረ ትተናል ማርያምን። እኔ በበኩሌ ከአንድ ሰው ጋር ልነካካም በቃ ሚውት አብሪ። ፍቅር ባልትና ኧረ ፍቅር ባልትና ወይ ሂዊ ሰላም ነው? እንዴት ዋላችሁ? እግዚአብሔር ይመስገን። የተከበሩ እንዴት ነው? አለን እግዚአብሔር ይመስገን። ሁላችሁም እየበላሽ ነው ወይ ውዴ? እናንተ እየተበላም እየተተኛም በሁሉም ካልተወራችሁ ባዶ አንችላችሁም። ለዛ ነው ውዴ እየበላው ነው። ፍቅር ቀጤ ልጅ ማሬ መሲ እኔ ሂዊን መክሰስ ፈልጋለሁ እያለችሽ ነው። ማን ቲክታክ ራሱ እንደ ሁሌ እንደምንጣላ አውቆ እንደዚህ ራሱ ሁለት የተጣሉ ሰዎች ጎንና ጎን እንድናስቀምጥ አመቻችቶልናል። እስቲ ቪዲዮአችሁን ክፈቱና ታረቁ። መቼስ ሄዱ ተካሰሱ ብንላችሁም ትካሰሳላችሁ። ግን ሰው ሀገር ነው ያለን። እንኳን መካሰስ ሬሳችን ራሱ እንደው በወጉ በገባ። ሀያት አንደኛ እዚህ ስትመጪ የጥቁር አንበሳ ህሙማን አትምሰይ። ቪዲዮሽን ክፈቺ በስነስርዓት ነቃ ደንገጥ ብለሽ ይቅርታ ጠይቂ። እዚህ አትበይ። ምጧ እንደመጣ ሴት አኪድ እየሳቅሽ ነው የሚውት አድርገሽ ፈራባሽ በይ። ክፈቺ ሚውትሽን። ኧረ ወላሂ አልሳኩም። ክፈቺ ሚውትሽን። ዳቦ ራሱ አለቀ ከጂው ጁ የላኩልሽን እንትን ይውሻ እንዴ ጁ خلاص ፍቅር የአዲስ አመት ነው። በቃ ፕሮግራሙን እኮ ጨርሰናል። የማየት ፕሮግራሙን አይተን በቃ ፍቅር ያው ልጅ በቃ የአዲስ አመት ነው። ማሲ እኛ ብንሆን ብላችሁ አስቡ። እኔ በቃ ፍቅር ተጋጣሚ ማሚ ስላገኘው ነው አንቺ ያላየሽውን ፍቅር በቃ እኛ አንቺ ያላየሽውን አይተናል። እሱን እኮ አሳየሁኝ እኮ ፍቅር አሁን አይተናል። እሱንም አይተን ደቁሼ እኮ ለቀኳት። ፍቅር የዚሁ ራሳችንን እንረጋገጥ እንጂ አሁን ዶሴና ወረቀት ይዘሽ ሄደሽ እንደው ትካሰሱ። ኧረ በእኛ ያምር ሙጤቱ ራሳችን በራሳችን ታደርገው ታይኛለሽ። ምንም ቢሆን የትኛውም አንቺም ጋር ሳሪም ጋር ያደረሰኝ የራሴ ነገር እንጂ እኔ በክብሬ ማልደራደር አይነት ሴት ነኝ። እንግዲህ ፍቅር ደግሞ ህዝብ አክብሪ ውዴ። ይሄ ህዝብ መሲ ቆይ እንዴ ልጨርስ። እኔ ከመወዳት ከጓደኛዬ እንኳን ከሳሪ ጋር በእሷ ምክንያት ነው። እንዴት አልተረዳችኝም? እኔ ትሸፍንልኝ ምናምን አይደለም። የዛ ሰዓት እንዴት አልተረዳችኝም ብዬ በጣም ነው የተቀየምኳት። በጣም ነው ለቅሶ ላትመልሹ ትችያለሽ መሲ ገባሽ? ክብርሽ ነው። ከዛ ሲቀጥል ደግሞ ብሩን በመለስኩት 1 ሰዓት እንኳን አልሞላም። ቪዲዮ ይሄን ሁሉ የምፖስት ይሄ የስራ አካውንት ነው። እኔ የምሰራ ሰው ነኝ። ሌላ ሰው ቤት እንኳን ገዝት ስቀመጥ አጭበርባሪና ተጠንቀቅ። እኔ የትኛውን ትኔ ነው ማንን አጭበርብሬ አይታኝ ነው ታውቀኛለሽ? ከዛ በፊት
ፍቅር አንደኛ እዚህ ጋር 1900 ሰው አላችሁ። ፍቅርን ፎሎ አድርጓት። ከላስ አዲስ አመት ነው ፍቅርዬ። ጠዋት ወተን ከሰዓት አንታይም፣ ጤዛ ሆነናል። መቤቴን አሁን ከዚህ ጋር እኔ ስወጣ ነገ ሞተችን ልትሰሙ ትችላላችሁ። ግፋ ካለ 70 ዓመት ብንኖር ነው። 70 ራሱ ምናልባት እግዚአብሔር ይቅር ብሎን ካቆየን ነው። ከ50 እና ከ60 አናልፍም። አሁን እዚህ ሀገር ላይ ብንካሰስ ትርፉ ራሱ እንደው ይታዘቡናል። እመቤቴን ገብርኤል ሁለተኛ ደግሞ ማናችንም ዝም አላልናትም። ሁላችንም ረግጫታለሁ። እኔም እመቤቴን ይቅር ተባባሉ እንዳትድን አርጌ ርግጥ አርጊያታለሁ። ታውቂያለሽ የኔ መላስ ሳሪም እኔም ማሚ ምን ብለን ከሷ ጋር ማሚ ሚውት አርጌ ለው ሰማህቲ አንቺ በዚህ ላይም እዛ ላይ እዛ በአካልም በእንትኑም ላይ ማሚ ሚውት አርጌ ውዴ። እና ሀያት እንትንሽን ክፈቺ። ሰው ሆኖ የማይሳሳት እንትን ብረት ሆኖ የማይዝግ የለም። እኛ የጧት ጤዛነን ውዴ። ፍቅር እንደው በምትወጁ የቲክታክ ህዝብ በመዳም ቅመሞች ህዝብ ይቅርታ አድርጊላት። እሷም የመዳም ቅመም ናት። ለዚች ይቅርታ አደረግሽ ማለት ለመላ የመዳም ቅመም እሷ መች ይቅርታ ጠየቀች? ልትጠይቅ እኮ ነው ማሚ። ቪዲዮ ሰርታ ነው ያው ይሄንን ማሚ ቪዲዮ ሰርታ ቪዲዮ ሰርታ ይቅርታ ጠይቃ አዲስ ቪዲዮ እንደገና ሰርታ እንትን ትላታለች። ያው ፍቅር ኮመንቱ ይቅርታ ትላለች። እዚህ ላይም ይቅርታ ትላታለች ያሉሽ ነው ማርያምን። ያ ሀያት ቪዲዮ ሽክፈች ነው። እኔ እሱን አልቀበልም። እሱን ራሴ በማደርገው ሁኔታ ታየዋለች። እኔ ሁሉንም ይቅርታ ሳልል ምናምን አይደለም። ፍቅር እኔ ፍቅር ደግሞ በቃ ሰው እኛም ተናግረናታል። ስንት ነገር ተብለን የለ እንደ ኬታ መጣችሁ ባህሪ ነው ደግሞ ይድርክ አያ አይደለም። ሲጀመር አበድሩኝ አልኩ እንጂ ልመናም አልወጣም፣ ለማኝም አይደለም። በስራ ስቲል ነው መሲ ኖ ሂው አንዴ ቆይ ኖ ወይ አንዴ ማርያም ሁላችሁንም አዳምጫችኋለሁ። እስካሁን እናቴ እስካሁን እንኳን አርጅታ ሰርቼ ልብላ እንጂ ለምኜ ልብላ ብላ አላሳደገች። ለማን ነው የምትናገሩኝ? ያኔም ስራ አልሆነልኝ አልተሳካ ሆኖ እንጂ ለምኜም አይደለም ለማኝም ብላንት ስትለኝ ማለት ነው። ስለዚህ ራሴ እንትን እላለሁ መሲ እኔ እናንተን ከቤታችን ቆይ ፍቅር ማለት ትንሽ ጠፍተሽ ነበር። ይሄን ተምረሽ ነው የመጣሽው? ጠፍተሽ ከየት ያመጣሽው ድርቅና ነው እንዴ? አንቺ እኔን ደውለሽ የሆነ ጸብ ሲኖር ምናምን እንደዚህ አድርጊ ምናምን ስኝ እሺ ልሽ የለ እንዴ? አንቺ ሀያት ቪዲዮሽን ክፈች ታረቁ በቃ እና ሄዱ ተካሰሱ ብለን እንትን ልንላችሁ ነው። የምን እዚህ እንትን ማለት ነው? አርፈሽ ቁጭ በይ እንዴ። ምን ነው ቢያንስ እኔ አርሴማ ነው ልጃለሁ። ሴትዮ አክብሪኝ እንዴ። አንቺ ቪዲዮ አትከፍችም እንዴ? የሚከፍት ይክፋትሽ። እናች ራሱ ድርቅ የምትለው ነገር እዚህ ብቻ አይደለም። ቪዲዮም ትሰሪያለሽ። እሺ ቪዲዮ ትሰሪያለሽ። ይቅርታ ጠይቂ። ያን ቪዲዮ አጥፍተሽ ሌላ አዲስ ቪዲዮ እንደዚህ ፎቶዋን እንደለጠፍሽ ፎቶዋን ለጥፈሽ ይቅርታ ብለሽ ይቅርታ እንትን በይላት። እሺ የላ ከይቅርታ ደግሞ ምንም ነገር የለም። ሚውትሽን ፍቺ እህቴ ፍቅር በድዬሻለሁ። ሰው ነው ማይሳሳት የለም። በመሲ አንዴ ሰይጣን አንዴ ሰው ትሆኛለሽ እያሉኝ ነው። እኔም እና ታዲያ ሄዱ ብዬ ላበረታታቸው እንዴ? ጉድ እኮ ነው። በይቅርታ ጠይቄ ነገ ቪዲዮን አርገሽም ፍቅር እህቴ ይቅርታ በይ በቃ። ሰው ሆኖ ማይሳ እኔ ልክሰስ ብል ሳሪ ንከሳት ነበር። ስንት ቀን አስቀይማኛለች ውዴ። ምሳሌ ልንገራችሁ። ልቤን ቅጥል ላርጋኛለች። እቺ ዳጣ ሻጭ የተሰበረ ረኮበት ሸጣልኝ፣ ጡት የሌለው ጀበና ልካልኝ። ስንት ነገር አለ በመረጃ ግን ጥሩ አይደለም ብለን ነው። አሁን ይቅርታ አድርጊ እሺ ፍቅር ላላህ ብለሽ አፉ በይ። ሁሉም ነገር የሰው ልጅ ነኝ ከብረት ከሰው ስህተት አይጠፋም። በጣም ይቅርታ ማለቴ ያው አንዳንዴ ስንናደድ የምንናገረው ነገር አናውቅምና ላላህ ብለሽ አፉ በይኝ። ላጠፋውብሽ ጥፋት በጣም ይቅርታ። የሰው ልጅ ነኝ። ያው በተሳሳትኩት ነገር ደግሞ ይቅር በይኝ። እንግዲህ ከአላህ በላይ ምድር ላይ ምንም ነገርም በምድርም በሰማይ ምንም የለም። ፍቅር ደግሞ ሚውትሽን ክፈችና 2026ን ይቅርታ ምህረት በመስጠት የጀመርኩ ልጅ ነኝ ብለሽ ደረትሽን ነፋ አድርገሽ ምላሽ ስጪ። ፎሎ አርጓት ፍቅርን ጋይስ 10,000 ትግባ። ፍቅር ፍቅር የላ መልስ ስጪ። ቪዲዮ ክፈቺ። ቆይ ከመናገርሽ በፊት ቪዲዮ ክፈቺ። ማሚ እስከዛው ለልጅቷ ደውይ። ምን ላይ ደረሰች? ታሪ ዋትስአፕ የላኩልሽ ነው።
ፍቅር ቪዲዮ ክፈች ጋይስ 2000 ተዋላችሁ። ፍቅርን ፎሎ አድርጓት እሺ። ወይ አንቺ ወፍረሻል ጎንደር ደርሰሽ ከመጣሽ በኋላ እስቲ በነገራችን ላይ ፍቅር የጣትሽን ሳይ የልጅ አባት እንደዚህ አንድ ቀን ስብርብር አድርጎ ቤት አስቀምጦኝ ነበር። አንቺስ ወድቀሽ ነው እኔ ሰባብሮኝ ነው ውዴ። እሺ አሁን ፍቅር ወደ ይቅርታ ደግሞ ሂጅበት። አሁን ውዴ አዲስ አመት ነው خلاص በይቅርታ እንለፈው። ስንቶቹ በኮሜንት እያቃጠሉኝ አይደለም የሚውሉት። እኔስ ያላ ሂጅበት ፍቅር ምንም ሳይሆን በየሚገባበት ቦታ እኔ ምንም ነገር እውነት ልቤን ስለሚያውቀው ፈጣሪ በየሄድኩበት ቦታ ኮሜንት እንድሰጠኝ አልፈልግም። በመልካም አድርጋልኝ መልካምነቷን በክፉ እንድትመልሰው ሳሪን እኔ ምንድነው ያልኳት ባደረግሽልኝ መልካም ባደረግሽልኝ ክፉ መናገር ስለማልችል ብዬ ነው የወጣሁት። ገባሽ? መልካም አድርጋለች ግን ቪዲዮ እንድታጠፋ ፈልጋለሁ። በስህተት ከዚህ በኋላ ስሜንም እንድትጠራው አልፈልግም። ባለሁበትም እንድትመጣብኝ አልፈልግም። ከዛ በኋላ ደግሞ እንተያያለን። ኖ ናይ ፍቅር ኪዳነ ይሄ ንቀት ነው እንዴ? በቃ ይቅርታ አድርግልሻለሁ። ሰው ሆኖ ማይሳሳት የለም። ኢትዮጵያዊ እህቴ ነሽ። እኔ እንደዚህ ነኝ በይ። አንቺ ምን ነው ከዛ ማህበረሰብ መተሽ የምን ማጉረምረም ነው? ይቅርታ ማድረግ በቃ አንድ ነገር እርግፍ አድርገሽ መተው ነው። የላ ይቅርታ አድርጌልሻለሁ ሀዩ ራሴ ብረግጥሽ ይሻላል በያት። ራስ በራስ ነው መረጋገጥ ያለብን ውዴ። የላ ከኋላ ራሱ አያት ያልተኮሰችው ብዙ ልብስ አለ። ያንቺን ቪዲዮ ስትሰራ የላ አሁን እንድትተኳኩሰው የላ ሳቁ እንደሰሳይ ሀዩም አሁን ይቅርታ ካደረገችልሽ በኋላ ልብሱን ተኮስ አርጊ። ፍቅር በማርያም አፍጠኛው ደግሞ ምን ሆነ እንትን እደውልሻለሁ። ቆይ ፈልግሽ በቃ ይቅርታ ለመሲ ለማሚ እዚህ ጋር ላሉት ለ2000 ሰው ለመዳም ቀመሞች ስል ይቅርታ አርጊልሻለሁ በያ። ስሙት ባርሴማ ሞት አንቺ ባርሴማ ሞት ነው ያልኩሽ። እሺ አይ ኢትዮጵያ ነው አፍንጫችን ላይ እኮ ነው። አይ ፈጣሪ ግን ፍቅርዬ ማን ነው የመታሽ? አገባሽ እንዴ ውዴ? ኧረ ጥፍሬ ተገንጥሎ ነው ኦፕራሲዮን ነው የወጣው። አንቺስ ጥፍርሽ ተገንጥሎ ነው? እኔስ ገነጣጥሎ ለቆኝ እኮ ነው ዛሬ ስንት ዓመት መሰለሽ? ለማንኛውም በዚሁ አጋጣሚ ያስቀየምኳት ሳሪም ተቀይማ ከሆነ ሶሪ እላለሁ። ሁላችሁንም የዛኔ የነበራችሁት በማክበር ሳይሆን እኔ ንግግር ስለማልችል ተናድጄ ንግግር አጥፍቼ እንዳላስቀይማችሁ ስለፈለኩ ነው የወጣሁት። ሶሪ እላለሁ ሌሎቻችሁንም ሁላችሁም። ኤምኬን አግባ ሀያት ግን እሷን አስጠንቅቋት። አሁን እኔ ከኔ በኩል ወጥቷል። በቃ ነገ ቪዲዮ እንድትሰሪ እሺ ውዴ። እየሰማሽ ነው? እሺ ሰው እያናገርሽ ነው? ሴትዮ መታባት ነው አረቧ እንዳትገባባት ሚውት አድርጉ። ልብሱ አልተተኮሰም እያለቻት እኮ ነው። ቪዲዮ ናት ልብሱ ምን ተተኮጭ ብለዋል እያለቻት እኮ ነው። ቪዲዮ ላጥፋላት አጠፋላት እያለቻት መዳም እያለቻት። ምክንያቱም ልብሱ ሳይተኮስ ነው ከኋላ ቁጭ ብሎ ካውያውን አላያችሁትም? ምክንያቱም አጀንዳ የለም። ይሄን ለቀን በምን ይተኩሱ? 2026 ደግሞ አጀንዳ የሚጠፋበት አመት ይሁን። ሃፒ ኒውር ሃፒ ኒውር። መሲ መቼም በኢትዮጵያ ነው። ቴንክ ዩ ማሚ እየተደዋወለች ነው። እሺ ልናገር ጋይስ ፍቀዱልኝ። ፍቅርና ሳሪ ደግሞ ከልባችሁ ሳሪ እንኳን የቂም ልብ የላትም። እንዲሁ አፌን አላደክምም። ያላ ጓደኛ የሆነ ነገር ቀወር አርጋት ፍቅርን የራሳችሁ ነው። ፍቅር ቂመኛ ነች እያልሽ ነው? ያረስቲ ቆይ ነገራችን ፍቅር ለማታቋት ኤሚኬ ፍቅርን እኔ በደንብ ነው ማቃት። በደንብ ታውቃለህ። የሆነ ዕቃ እንኳን ልትገዛ ብርሃት ሄደክ ማርያምን ፌስታልህን ታሳቅቅሃለች። በጣም ይገርም ልብ ያላት ልጅ ናት። እመቤቴን ቀርቦ ላያት እና ንግግር አትችልም። እና አንቺ ዳጣሻ ጭህቴ ፍቅርን አውሪያት ሰምተሽ ሳሪ ከቲ እሺ አመሰግናለሁ ሚኪ። በዚህ አጋጣሚ በእርግጥ ሂዊ የገብርለት አገናኝታ እንትን አባብለኛለች። ግን እኔ አንድ ነገር መናገር የምፈልገው ፍቅርን መቼም ከኔ በላይ ማንም ያውቃታል ብዬ አላስብም። ምክንያቱም
ረዥም ጊዜ እንተዋወቃለን። ረዥም ጊዜ አብረን ሆነናል። አብረን ብዙ ነገር አሳልፈናል። ሰው ግን ምን እንደሆነ ታውቂያለሽ መሲ? ሰው ማለት መጀመሪያ ራሱን የሚወድ ሰው ነው። አሁን ልክ እንዳንቺ እንዳልሽው የዚህ አይነት ምሳሌ ከሆነች ፍቅር ራሷ ወዳ ነው ለሰው መኖር መጀመሪያ ያለባት። ራሷን ጠልታ ራሷን ወደ ታች ዝቅ አርጋ ለራሷ ሳትሆን እንደዚህ እየተንከራተተሽ ለሰው ብታሸረግድ ኖ ወይ ትርጉም የለውም። ስለዚህ ሰው ጥሩ ጓደኛ ካለው መለወጥ ያለበት ጥሩ ጓደኛውን አይቶ ነው። ጥሩ ነገሩን ይዞ ይሄዳል፣ መጥፎ ነገሩን ይለቃል። እኔ ከኢጃዛ ቤት ጀምሮ ታቀኛለች፣ አውቃታለሁ። ከኢጃዛ ቤት አሁን ያለውበት ደረጃ ደርሻለሁ። ሳይጥሉኝ፣ ሳይደበድቡኝ፣ ሳይኮረኩሙኝ፣ ሳይመቱኝ፣ ጄሽ ሳያረጉኝ ሳላጣ ቀርቼ አይደለም። ግን ምን በመሆኔ ነው? ራሴን በማስቀደም በተደጋጋሚ ነው የምመክራት፣ በተደጋጋሚ ኖ አንድ ጊዜ። ለዚህ ደግሞ ተይው፣ እኔ ሰው እንዲመሰክርልኝ አይደለም ፈጣሪ ምስክር አለኝ። ራሷን ምን ትላለች? በርቺ፣ ጠንክሪ፣ ስሪ፣ ተለወጪ። በርቺ፣ ጠንክሪ፣ ስሪ፣ ተለወጪ። በርቺ፣ ጠንክሪ፣ ስሪ፣ ተለወጪ። ከዛ በኋላ ሰው ምንም ቢያደርግ ሊያገኝሽ አይችልም። ምክንያቱም ጀግና መሆን አለብሽ ብዬ እናገራለሁ። ኔቨር ኤቨር መሲ ጠራሻት፣ ሄደች፣ ላንቺ ሞተች፣ አበደች፣ ሰከረች፣ መሲ ቂጧን ትወጊያታለሽ መልሰሽ። ሰንበዲ ጠራት፣ ሄደች፣ ላንቺ ሞተች፣ አደረችልሽ። እንደ አንቺ ሆስፒታል እኮ ስንት ቀን ሙሉ ተንከራታ አስተዛዝናቸው እንኳን ዞር ብለው አላዩአትም። ታይ ለራስሽ ህይወትሽ ኑሪ፣ ልጅ አለሽ፣ ቤተሰብ አለሽ እላለሁ። ያንን ምክሬን ሳሰማ ቀረች። የራሷ ጉዳይ ብዬ ሳገኛትም ምን ስላትም ስተዋት ቆይቼ በስተመጨረሻ ያው ኤምኬ ችግር ላይ እንደሆነች ያለውን ነገር ሲነግረን ጀስት ሄልፕ እናርጋት ብለን መጣች አንቺ ቤት። ኦኬ ሄልፕ አረግናት። ይቺ ልጅ አበደረቻት እንደሚያበድሩ እኔ ልጅቷ በተአምር ጄጅ ላረጋት አልችልም፣ አሁን በተሳደበችው ነገር እንጂ በተአምር ልጅቷ በጣም ባለውለታዋ ናት ለፍቅር። ለምን አንድ ብር አይሆንም? እኛንም ፈልጋ ትምጣ፣ ዋቴበር ፈልጋ ይምጣ፣ አንድ ብርም ቢሆን ሰጥታታለች። ባለውለታዋ ናት። ሲሆን እግዚአብሔር ይስጥልኝ ብሎ መስጠት ነው። ሳይሆን ሲቀር ደግሞ ፍቅር አስተዛዝና መናገር ሲገባት ከልጅቷ ጋር ሌላ ሰጥ አገባ ሲገቡ ፍቅር ነይ ብዬ እንደ እህት መጀመሪያ እምኬ ጥራት ቆይ ፍቅር ነው እንደዚህ አለች፣ ቆይ ችግር የለም ምናምን ብዬ እንደምታውቂኝ እዚሁ ላይ ማበድ ነው ስራዬ። ጠራኋት፣ ንቀቷ ትታወጣች፣ መልስም አልሰጠችም። ትታወጣች። መልሼ ቮይስ አደረኩ፣ ደጋግሜ ደወልኩ። ያለችው ለሰው ምንድነው ኢንተርኔት ስለሌለኝ ነው አለች። ኢንተርኔት ባይኖራት ይሄው እምካለ በቀጥታ ስቀጠቅጥ ነበር፣ ስልኬን ማንሳት ነበር። ከዛ በኋላ እዚሁ ላይ አጥቢያ ሰጠኋት፣ ምክንያቱም ስለሚገባት። እኔ እህቴ ብዬ አምኜ በርቺ ብዬ ጠንክሪ ብዬ እኔ ችግር የለም ዋስ ይሆናል ብዬ ያበደርኳትን 1000 ብር ባለመክፈሏ እናቃለለች። ምክንያቱም ብሩ ሳይሆን እኔ ለምን ክብሬ ይበልጣል፣ እሷስ ለምንድን ነው የምትዋረደው ብዬ ይሄን ነገር ተናገርኩኝ። ከዛ በኋላ ከፋኝ፣ ደበረኝ፣ በቃ ደበረኝ። እኔ አልቦለኳትም፣ ምንም አላልኳትም። ለልጅቷ ብሯን ሰጥቶኝ ከዛ ኤምኬን ነገርኩት። ህዳር መጨረሻ ብላለች ብሬ እፈልጋለሁ። ምክንያቱም እኔ ላሜን ጠብ አድርጌ ያገኘሁት ነው። ለፍቅር 500 ብር ምንም ነው ልንገርሽ። ለፍቅር ሌላ ነገር ባደርግላት ችግር የለም፣ እሷም ታቀኛለች። ከሁሉም በላይ ከሁሉም በፊት ታቀኛለች፣ አውቃታለሁ በደንብ ነው ማድረግ የሚገባኝን አድርግላት። ግን ብልጥ አይደለችም፣ ሞኝ ስለሆነች ደግሞ በጣም ነው የምናደድባት። ከዛ 500 ብሬን ታምጣ ብዬ ኤምኬን በልክ የተቀበልኳት 500 ብር ነው ያጥቼ የምር አይደለም። ግን እሳ ለምንድን ነው እንደዚህ የምትሆነው ከማለት የተነሳ ነው። ከዛ በኋላ ብሬን ተቀበልኩ፣ ጸጥ አልኳት። አሁን ግን እሷ ሰደበቻት መባሉን ስሰማ መጥቼ እንዳትሳደቢ ብያለሁ። አሁንም ቢሆን ልንገርሽ ፍቅርና እኔ ተጣላንም ቀረንም ልንገርሽ መሲ፣ በጣምም የዋህ መሆን ዋጋ ያስከፍላል፣ በጣምም ብልጥ መሆን ዋጋ ያስከፍላል። የእሷ ደግሞ በጣም የዋህ ስለሆነች ወደፊት የምነግራት ምን እንደሆነ ታውቂያለሽ? ትስራ፣ ትለወጥ፣ ትጎብዝ። እኔ ብቻ አይደለሁም፣ ሁላችሁም ከጎኗ ሁኑ። አለቀ። ባል አይዲ ናት፣ አይዲ ይዛለች። አይዲ ነበር ችግሯ፣ አይዲ ይዛለች። ስራ ጀምራለች። የራሷን ነገር አፕሪሼት ታርግ፣ ትበረታታት። ከኔ ጋር ሽሮ ትውሰድ፣ በርበሬ ትውሰድ፣ ባልትና ከሆነ የሚሸጠው ከአንቺ ጋር ስልክ ታምጣ፣ ሂዊ እንደዚህ አርጊልኝ፣ ሙኒት እንደዚህ አርጊልኝ ትበል፣ ትስራ። በቃ በዚህ ከጎኗ ነኝ። ከዛ ውጭ ግን አሁንም በየመንደሩ እየሄደች በየቦታው እየሄደች እየተንዘላዘለች እንደዚህ እየሆነች እንደፈለገች ሆናለሁ ካለች አሁንም አክሰፕት አላረጋት። ሳሪ እዛው እያለሽ ፍቅር ከዚህ በፊት ቁጭ ብለን እዛ የሆነ ቦታ ሄደን ትዝ ይልሻል፣ ነግሬያታለሁ። ሳሪ እናቴ ትሙት ነው የምልሽ፣ 1 ድርሃም ቦርሳ ውስጥ አጥታ
ቤታቸው ልብሳቸውን ያሳጠቧት ነበር። እዚህ ቲክታክ ላይ ያሉ ሰዎች ማለት እና ለማን ሁሉም የየራሱን ነገር አውጥቶ ሁሉም የየራሱን ነገር ስራ ይዞ እሷ ላይ ሲመጻደቅ ሳይ በጣም ነው የምናደደው። ቅድምም ስልሽ የነበረው አንዱ ነገር ይሄ ነው። እኔ ቁጭ ብዬ ሳይኖራቸው ምንም ነገር ሳይሸጡ ቀርተው በዳስ ይያዙ ቁጭ ብዬ አልቅሻ ሽጫለሁ። እነዚህ ልጆች ግዙ 100 ብር ማለት ምንም ነው ብያለሁ። ትናንት ግን እኛ ነን ስንሰደብ የነበረው ልንገርሽ። እኔ ደግሞ ፍቅር እንደዚህ እንድትሆን አልፈልግም። ምክንያቱም ለመሰለሽ ከማንም የበለጠ ጭንቅላት ያላት ናት። በጣም ትሁት ልጅ ናት። በጣም ምርጥ ልጅ ናት። ከሰው ጋር መኖር ትችላለች። ልንገርሽ ለራሷ ሞታ ደፋ ቀና ብላ ምንም ነገር ሳታገኝ ለሰው ትኖራለች። እንዲህ አይነት አያስፈልግም። ማንም ብልጥ እንዲሆን አልፈልግም። ገባሽ? ቅድምም በጣም የተሰማኝ ይሄ ነው። እኔ ሰውን ሰፖርት ለማድረግ እነዚህ ልጆች ገብቶሻል? እነዚህ ልጆች በየማዳም ቤት ያሉት ግዟቸው፣ በእናታችሁ ምን ችግር አለ እርዷቸው ብዬ ያስረዳሁት ሰው እኔ ምንም እንዳላረኩ ነው ቪዲዮ የሰራው። ቁጭ ብዬ በእዳ የተያዘ ሰው ገባሽ? እዳ ተይዞ ሲያለቅስ ማለት ነው። እኛ አስመሳይ እንደሆንን ነው የተነገረው። ዛት ሚስ ፍቅርም ነገር ነገራቸውን ያስተካከል ነው። ስንት ነገር እኔ ነይ ባዶ ቪዛ ይዘው ቆይ ሳሪ ልንገርሽ፣ ባዶ ቪዛ ይዘው የቪዛው ምንነት ሳይገባቸው እንዲያርገሽ ተጠቀሚ፣ ሳለሪሽን እንደዚህ አርጊ፣ አካውንትሽን እንዲያርጊ እጅ ይዤ ነበር የመራሁት እኔም ብሆን። አንቺ ሙኒቴ ቁጭ ብዬ ቪዲዮ ሰርቼ አልቅሼ በርቻ ይዞሽ ብዬ እኔ ልንገርሽ ከሰው አልጠብቅም። ግን ሰውን ለማባላት እንዲህ አይነት ቪዲዮ አይሰራም። ምክንያቱም ለምን እንደሆነ ታውቂያለሽ? ሰው ወደደም ጠላ ምንም የሚያደርግ የለም። ሀቀኛ እኔ ሀቀኛ ነኝ፣ ለራሴ ሀቀኛ ነኝ። ሁሉም ለራሱ ሀቀኛ ነው። ሁሉም ለራሱ ጀግና ነው። ግን እንደዚህ አይነት አንዳንድ ቆሻሻ አስመሳዮች ሰዎች በእኛ እንዲጠገኑ በእኛ ውስጥ እንዲሆኑ ስለማልፈልግ ነው። እሷ ደግሞ ብልጥ ከሆነች አግዛታለሁ። አይ ፕሮሚስ ቃል እገባለሁ። ስሚኝ፣ በዚህ በ2000 ሰው መሀል ቃል እገባለሁ። ብልጥ ከሆነች ጎበዝ ከሆነች ታታሪ ከሆነች ሰውን እንትን ማትል ከሆነ በስራዋ የምበረታ ከሆነ አግዛታለሁ። ያለበለዚያ ግን አላግዛትም፣ አላወራትም። በደንብ አዳምጪ ሙኒት፣ አላወራትም። ጀግና ማለት ሰርቶ የሚለወጥ ጎበዝ፣ ትሁት፣ ጠንካራ ነው። ለፍቅር ይሄ ይገባል። አበቃ በቃ ይሄ ነው የኔ እንትን። ከዛ ውጭ ግን ለተፈጠረው ነገር እኔም ሰድቢያታለሁ፣ ይቅርታ ብያታለሁ በቀደመ። አሁንም ይቅርታ ጠይቃት፣ ችግር የለም። ምን ያኒ እንኳን ለፍቅር ማለት ነው እንኳን ለፍቅር ሌላውንም ከፍ ዝቅ ብዬ ይቅርታ ጠይቃለሁ። እንኳን ለፍቅር ግን የተናደርኩበት የራሴ ነገር ስላለኝ ነው። ይኸው ጨርሻለሁ በቃ። እሺ ሰላም ቢዩቲ ሳሎንን ፎሎ እያደረጋችኋት አሁን ፍቅር ከሁላችንም ርቃ ብዙ ነገር ስትተባበራት የነበረችው ሰላም ናት። ብዙ ጊዜ በድብቅ ብዙ ነገሮችን የምታደርግ እህታችን ናት። ፎሎ አድርጓት፣ እየሄዳችሁም እሷ ጋር ተጠቀሙ። አሁን ኧረ ቆይ እናውራኛም። ቆይ እሺ ታወራለህ። ኤሚኬ የሴት ነው ወይ? ሳርዬ እንዴት ናችሁ? ሰላም ናችሁ? መሲ ሁላችሁም ያስተጋባል። እንዴት ናችሁ? ሰላም ናችሁ? ደህና ነን። ኤሚኬ ሰላምዬ እንዴት ነሽ? ወዴት ሄደ? ደረሰኝ ወረፋ ደርሷል። የሴት ነው የወንድ ነው? ሳሎኑን ለመጠየቅ እኮ ነው። የሴት ነው ማዳም፣ የሴት ነው። እሺ እኔ የወንድ ከሆነ ኪያን ፀጉሩን ይዤ እጅ ላስቆርጦ ነበር። እሺ በቃ ቢሆን ራሱ የሱን የሚቆርጥ ምላጭ ያለው የለም፣ መቀስ ያለው የለም። የኪያን አልተፋታሽውም አንቺ እሱ ልጅ ታዩ። እሺ ወደ ቁም ነገሩ ስንገባ እኔ ፍቅርን በቅርብ ጊዜ ነው ማውቃት። ያው ሁላችሁ እኔ ጋር ስትገባ ምናምን ከእናንተ በፊትም አላውቃትም። ብዙዎቻችሁ ሳሪም እንዳለችው ብዙ ነገር አሳልፋችኋል፣ ብዙ አመታትም አብራችሁ ኖራችኋል። ነገር ግን እኔ ፍቅር የዋህነቷ ሁል ጊዜ እንዳላችሁት በጣም ነው የምታሳዝነኝ፣ እውነት ለመናገር ማለት ነው። ታውቃላችሁ የዛኔም ሀፕን ያደረገውን ነገር መደጋገሙ ምንም አያስፈልግም። እነ ሙኒት፣ እነ መሲ፣ እነጁ፣ ሂዊ፣ ራስሽ ሳሪ ምን ያህል ተደጋጋሚ ጊዜ እናንተን ለምኜ ያንን ነገር ሀፕን ያደረገውን ነገር ሶልቭ ለማድረግ ብዙ ነገሮች ሄደናል። ያንን ሄድ ነው የእሷን ነገር ለማስተካከል የእሷ ነገር እንዳይበላሽ እንደ ራሳችን እንደ እህታችን ስለምናያት ነው። በዛ ሰዓትም ያ ነገር ሀፕን ሆኗል ሲባል ተፍተፍ ያልነው ማለት ነው።
እና እግዚአብሔር ብሎ ደግሞ መጨረሻ ላይም ተሳክቷል። እንግዲህ አንዳንድ ጊዜ የዋህነት ራሱ ጥግ አለው። የምትሄጅበት የዋህነት ጥግ አለው። የዋህነት ወስዶ የት ጋር ነው የሚከትሽ? ምን ጋር ነው የሚከትሽ? ፍቅር አይተሸዋል። ኤቭሪቲንግ አይተሸዋል። እስከ ፋይናል ድረስ ያለውን ነገር አይተሸዋል። ሳሪ ያንን ነገር እንኳን እዚህ ቲክታክ ላይ ተናግራ ከኪሷ ነው አውጥታ እንደገና ከበር አድርጋ የከፈለችው። እኔ ሳሪ በጣም ሳላደንቅሽ አላልፍም። ለምን በሚዲያ ጠርተሽ ምናምን መጮት እቺ ነበር። አይ ምኬ እንዴት እናርግ ስትይ ነው እንዝጋ ያልኩሽ። ሁለተኛውን ስቴፕ ራሱ ፊት ካዋጣ ነው ከዛ ነገር ውጪ ማለት ነው። ያ ነገር ምንድን ነው ፍቅር? እኔም የዛ ሰዓት ሳሪ ስታወረኝ 100% ትመልሳለች። እኔ በቃ ኃላፊነት እንወስዳለን ብለን ነው ያንን ነገር ኤኒዌይስ አለፈ ሁሉም ነገር አይደል ፍቅር? ሁሉም ነገር አልፏል። እኔ በቀደም እንኳን ያንን ቤት ከፍተሽ እንደዛ ለማበረታቻ ምናምን አድርጌ ስገዛዛሽ እንድትነሳሽ ነው። ኦልሞስት ሞራልሽ እንትን እንዲል ነው። እና ፕሊዝ ፍቅር በርቺ። ከዚህ በኋላ ባለው ነገር ምንድነው አንድ ጊዜ እንቅፋት አለ ሊመትሸሽ ይችላል። ሁለተኛ ከደገመሽ ግን እንቅፋት እግርሽ አንቺ ነሽ ይባላል። እና ያሳለፍሽበት ነገር ቻሌንጁ አንቺን ይሰራሻል ብዬ አስባለሁ። this is enough for you በቂ ነው። ስለዚህ በኤቭሪቲንግ እንዳለችሽ ሳሪ ራስሽን ኩል አርጊ፣ የምትይበትን ቦታ ምረጪ። ማንን ትመስላለ ሲባል ውሎህን ነው የሚባለው። ስለዚህ የምትይበትን ምረጪ። ጥሩ ጓደኞች አሉሽ እዚህ ቦታ ላይ። ይኸው እነዚህ ሁሉ እዚህ ላይ የምታያቸው ምርጥ የሆኑ ሰዎች ናቸው። አንቺን ደህና ደረጃ የሚያስይዙ ሰዎች ናቸው ከጎንሽ ያሉት ማለት ነው። እንኳን ላንቺ ለሌላው የሚተርፍ ሰው ነው እና አጠገብሽ ያለው። ፕሊስ ራስሽን ኩል አድርጊ። ባለው ነገር አብረንሽ ነን። ጠንክሪ። ቢሃፍቱ ስትሮንግ ገብቶሻል። ኔክስት አንቺም ለሌላው የምተርፊ ልጅ ነሽ እና አብረንሽ ነኝ ፍቅር። እሺ በርቺ። ሳሪን ሶሪ በያት። ሪል አጥፍተሻል ሶሪ በያት። ኤቭሪባዲ ያጠፋሽውን ሶሪ በይ። ያው እኔ ገብርኤልም ስለተገናኘን በጣም ደስ ብሎኛል። የተሟላልሽም ነገር ስላለ ስላየውሽ እና ፍቅር እንወድሻለን። በርቺ እሺ እናቴ። ይብቀትሽም ማንም አይፈልግም ከሴጣን ውጭ። እሺ ነበር። አመሰግናለሁ በጣም እግዚአብሔር ያክብራችሁላችሁ። ከዛ ውጭ ደግሞ ውሎሽን አስተካኪ። ሰውን ከሰው ጋር ከሚያቀሳስሩ ሰዎች ጋር፣ ሰውን ከሰው ከሚያበላሉ ሰዎች ጋር ከዋልሽ አንዳችንም ወደ አንቺ መተን ማስተባበር ምን ማለት አንችልም። ታውቂያለሽ ሲሉ ሰምትሻል። አንድ ተረት አለ፣ ማንነትህን ለማወቅ ጓደኛህን ንገረኝ ነው ምናምን የሚባል አለ። ከነከሌ ጋር ከናቀሳሳሪዎች ጋር የሰውን ስም ያለ ሰበብ ከሚያነሱና ከዛ ደግሞ ቪዲዮ ሰርተው እንዴት እንዲያላችሁ ከሚሉ ጋር እየዋልሽ መተን ያግዙኛል ብለሽ እንዳታስቢ። ነጋዴ ነሽ፣ ራስሽን እወቂ። ከማን ጋር መዋል እንዳለብሽ እወቂ። ስራሽን አስተዋውቂ። ማንም እንደታገዘው እየመጡ ያግዙሻል፣ ቤትሽን ያስተዋውቁልሻል። ራስሽንም ከኛ የሚያስርቅሽ ምንም ሰበብ የለም። አይሆፕ እኔ ቃል ገብቻለሁ። አግዛታለሁ፣ ትስራ፣ ትለወጥ። የምትፈልገው ነገር ካለ ትውሰድ። በአንድም በሌላም ሰበብ ባሌ ምን ታውቀዋለች፣ ታወራለች፣ ምንም ችግር የለባትም። ሪላክስ። እኛ ጋር ታውቃለች፣ ታውቀኛለች። ማርያምን ማሚ በደንብ ነው የምታውቀኝ። እኔ ድሮ ገና ሂጃዛ ቤት ሰው ቤት እያለሁ ነው ፍቅርን ማውቃት። በዚህ ሁኔታ አልጠብቃትም። አንዳንድ ጊዜ የዋህነትሽ ያስጠቃሻል፣ የእሷ ደግሞ ያስጠቃሻል ሳይሆን ያስገድልሻል ነው። አግዛታለሁ፣ የምትፈልገው ነገር ካለው አለ ከጎኗ ማግዛት ግን ሰርታ እንድትለወጥ እፈልጋለሁ። ከኔ በላይ የሚገባት ሰው ናት። እኔ ጓደኞቼ ከኔ በላይ እንዲገባቸው እፈልጋለሁ። ግን ብልጥ ካልሆኑ ደግሞ ምንም ማድረግ አልችልም። ምክንያቱም አንድ ሰው ለመኖር ዋጋ ይከፍላል፣ ግን ይህን ያህል ዋጋ አይከፍልም። ራስሽን ዝቅ አድርገሽ ለሰው መኖር አትችይም። ፍቅር ነይ እንሂድ፣ ስራ አለኝ። ፍቅር ነይ እዚህ ቦታ ስራ አለኝ። ፍቅር እዚህ ቦታ ስራ አለኝ። ፍቅር እንደዚህ ኖ ወይ ፍቅር እዚህ ቦታ እገኛለሁ። የምትገኘው በቃ በራሷ ኩል አለቀ በቃ ኩል። ከዛ ውጭ ግን ማንም መጠቀሚያ እያደረገች የራሱን ህይወት ቁጭ ብለው እነሱ እሷ እቃ ታጥባለች። ቁጭ ብለው እነሱ እሷ ምግብ ሰርታ ታቀርባለች። ቁጭ ብለው እነሱ ያኒ ፎርዋት። ይሄ ደግነት ነው ጋይስ፣ ደግነት ነው። ከዛስ በኋላ በቃ የበታችነት ስሜት ኖ ወይ። እኔ ራሴን ላሳድግ የምችለው መጀመሪያ ራሴን አክብሬ ነው። ራሴን ጠልቼ ሰው ነው ወዳልሽን። ስለዚህ አሁንም ድሮም ነው መመክራት፣ አሁንም መመክራታለሁ። ከዛ ውጭ በሌላ በኩል ግን ሁልጊዜም ከጎኗ ነኝ። መሸጥ መለወጥ ቤት ውስጥ መታኔ ባልትና ስለምሸጥ ፍቅርን አትግዟል አልችልም። ቢኮዝ ይሄ ኖርማል ነው። የእሷን እድል ይህንን ነው ማግኘት ያለባት። እሷ የራሷን ነው፣ እኔ የራሴን ነው የምበላው። አለቀ። ከዛ ውጭ የምትፈልገው ነገር ካለ ሙኒት ይኸው አለው እዚህ ጋር
ረከቦት፣ ሲኒ፣ ጀበና ዋቴቨር በማመጣበት ወስዳ አትርፋ ትሽጥ። ሌላ ኦፕሽን የምፈጥር ከሆነ ቤቱንም እለቅላታለሁ ማለት እለቅላታለሁ ስልሽ እንደዚህ ላይቭ ትገባለች፣ ታስተዋውቃለች። ችግር የለም። ግን ሙኒት አሁንም በእንትን የምነግርሽ ራሷን አስከብራ ተከብራ እንደኛ ጥሩ ነገር ላይ ሆና እንዳያት እፈልጋለሁ። አለቀ። ከዚህ ውጪ ስለ ብር ስለምናምን ችግር የለም። በቃ ይኸው ቃል እገባላታለሁ። ልንገርሽ ቃል እገባለሁ። በዚህ በኩል ቃል እግዚአብሔር ይባርክሽ። እዚህ በላይ ለአንቺ እንግዲህ ሞራል መነሳሳት የሚሆንሽ ምንም ነገር አይኖርም። ፍቅር እሺ፣ ያለፈውን ነገር እርሺው፣ ኤቭሪቲንግ እርሺ። አዲስ ነገር ለመለወጥ አዲስ ነገር ለእኛም ለእይታችንም ደስ የሚል ነገር ስሪ። በቃ በሁሉም ነገር ሁሉም ከጎንሽ ነን እያሉ ነው። በተለይ አክስቴ ሙኒት ያለችበትን አስምሪ፣ ውሎሽን፣ አካሄድሽን፣ ኤቭሪቲንግ እሺ። እያንዳንዱ ነገርሽን ሎስት አታድርጊ። ለምን ብለሽ ሎስት ታደርጊያለሽ? አንቺም የተከበርሽ ነሽ እንደሌላው። ምን ዝቅ አስባለሽ? ስሪ፣ ተለወጪ። ከላስ በቃ ያ ነው መልካምነት። ሳርዬ በጣም እውነት በጣም አመሰግንሻለሁ። እኔ የምወድሽ በጣም ትልቅ እህቴ ነሽ። አዎ ፍቅር ትክክል ነው። ለምን አንዳንዴ የዋህነት ያስከፍልሻል ዋጋ። ከፍላበታለች። መቼም ከዚህ በኋላ ካልተማረች ያው እንግዲህ ራሷና ራሷን የምታውቀው ብዙ ነገር እንትን ብላለች። እግዚአብሔር እንግዲህ ይጨመርበትና አንቺ ጎበዝ ነሽ ፍቅር። በቃ እንግዲህ የማይሆን ጌስት ቦታ ትገኝ። በቃ አንቺ የቢዝነስ ሰው ነሽ፣ የስራ ሰው ነሽ፣ ስራ ቦታ ተገኝ። የማይሆን የማይጠቅምሽ ቦታ ላይ መገኘት ለአንቺ ትርጉም የለውም። ስትወርቂ ማንም ዞር ብሎ ያይሽ። ስለዚህ ጀግና ሆነሽ እግዚአብሔር ረድቶሽ እነ ሙኒትም እነ መሲ ብርጅስቶንም እነ ጁም እነ ሂዊም ሁሉም እነ ሳሪም ሁላችንም ተቃቅሰን ደህና ቦታ ትደርሻለሽ ከእግዚአብሔር ጋር። ያመሰግናለሁ። በዚሁ አጋጣሚ ሳሪ ብዙ ማለት በጣም ብዙ አሁን ሰው ከዜሮ ነው አይደል የሚጀምረው። እኔ በጣም ከሚባለው በላይ አሁን ያለፍኩበት ትምህርቶች ከዚህ በኋላ እንደማይመጡ በጣም እርግጠኛ ነኝ እና ኢትዮጵያውን በገባሁበት ሰዓት ረጅም ሰዓት ከራሴ ጋር ነው ያሳለፍኩት። ለመለወጥም ነው ከዜሮ አሁን መደርደሪያዬን ባሳየሽ መጀመር አለብኝ ብዬ ብቻ ስላሰብኩኝ ያልሆነ መደርደሪያ ሁላ ነው የገዛሁት። ማለት መጀመር አለብኝ መለወጥ አለብኝ ብዬ ስላሰብኩ እና እያንዳንዷን ነገር አሁን ከዜሮ ነው የጀመርኩት። የሁላችሁንም እገዛ ፈልጋለሁ። ማለት መለወጥ ስላለብኝ ብዙ ስለተማርኩ ብቻ የእናንተ አደራ እንዳለ ሆኖ እንደ እህትነታት እኔ ደግሞ በጣም ብዙ አንቺ ያልሻቸው ይሆኑኛል ያልኳቸው ሳይሆኑኝ አይሆኑኝም ያልኳቸው ነው ሆኖ የልኝ የተገኙት እና ህይወት ደግሞ አጽንታ እዚህ ጋር ደርሳኛለች እና ስለምኑም ሳይሆን እድሜ ሙሉ የገበርኩት ስለሆነ ከዚህ በኋላ ደግሞ ይሄ ለእኔ አይገባኝም ብዬ ስለተነሳው የእናንተን እገዛ እፈልጋለሁ። ከዛ በተረፈ ጀምሬዋለሁ ማለት ቆራጥ ሴት ሆኜ ራሴን ሆኜ እየኖርኩ ነው አሁን ላይ ያለሁት። እግዚአብሔር ይመስገን ደግሞ ይሆንልኛል ብዬ አስባለሁ። ከእግዚአብሔር በታች ከእናንተ ጋር እናንተ ማግዙኝ ተነስቻለሁ ልልሽ ፈልጌ ነው። በጣም ብዙ ለውጦች አሉ በራሴ ላይ እና እናንተ ምትንበሉኝ እግዚአብሔር ይርዳኝ። ጎብዣለሁ አሁን ጋይስ። ጎብዢ፣ ጠንክሪ፣ ጎብዢ። ሰው ገብቶሻል። ወኔ ካለው የማይችለው ነገር የለም። እችላለሁ ብሎ ካለ የማይችለው ነገር የለም። እንደምትሺ ደግሞ እኔ አምናለሁ። ምክንያቱም ለብዙዎች ለውጥ ነበርሽ። አሁን ደግሞ እንደዚህ ወደኋላ መቅረት የለብሽም። ብር ወደኋላ አያስቀርም። የምር ወደኋላ አያስቀርም። ወኔ ነው ዋናው። በቃ እዚህ ጋር ያለሽ ወኔ ልክ መሲ እንዳለችው ከዛ አይነት ማህበረሰብ ከዛ አይነት ጎበዝ ጀግና ቤተሰብ ተፈጥረሽ ወደኋላ ጅል ናት ይቺ ፍቅር እኮ ይቺ ጅል ናት። አረዲያ እቺ ዝም ብላ በየቤቱ የምትገተተው እቺ ምናምን እንደዛ አይነት ነው ወይ ፍቅር? አትመጣም። የት ትመጣለች? ኧረ አትመጣም። እሷ በቃ እንደዚህ ናት ምናምን በቃ ኩል ልክ ማሚ እንዳለችሽ የምትረግጭበት የምትይጅበት የምታወሪው ኢቭን የምታወሪው ነገር ጥንቃቄ አድርገሽ ስራና ስራሽ ብቻ። ጓደኛሽ ስራሽ ነው፣ ዘመድሽ ስራሽ ነው፣ ብርሽ ስራሽ ነው፣ ሁሉ ነገርሽ። ሰዓት ሲኖርሽ የኔ የምታያቸው ጋር ኮሚኒኬት ማድረግ ትችላለሽ፣ ጊዜ ሲኖርሽ ሰው አስፈላጊ ስለሆነ። ከዛ ውጭ ላለው ነገር ግን በተአምር ቦታ እንዳሰጪ ከጎንሻለሁ። የምትፈልጊው ነገር ካላግዝሻለሁ። እንደዚህ ነው ብዬ ባልልሽ አስፈላጊ ነገር ካለ የጀመርሽው ስራ የኔ አይነት ስራ ስለሆነ የሆነ ነገር ከጎደለሽ ከቸገረሽ ባታማክሪኝ፣ በገንዘብ ባልሰጥሽ በሐሳብ በገንዘብም ልረዳሽ እችላለሁ። ምን ችግር አለው? መወለድ ቋንቋ ምን አለበት? ቃልሽን አክብረሽ ሰርተሽ አመሰግናለሁ ብለሽ የምትመልሽ ከሆነ 1 ብር ብሰጥሽ ለኔ ምን ችግር አለው? 1 ብር ከጎደልሽ ምን አለበት? ምን ችግር አለው?
ግን ከጎበሽ ከጠነከርሽ ጎበዝና ጀግና ከሆንሽ ነው። ከዛ ውጭ ግን እንደዚህ የምትሆኝ ከሆነ ነው ወይ ትርጉም የለው። ስለዚህ ገንዘብ ማንንም ወደኋላ ሊያስቀር አይችልም። ምክንያቱም እዚህ ያለ ነው እንተባበርሻለን። እኔ 500 መሲ 500 ሚኒት 500 ጂ 500 ሰኒ 500 ሰላም 500 ሰንበዲ 500 3000 ድርሃም ሰጠልሽ። በ3000 ድርሃም ኢትዮጵያ 10 ኪሎ ሽሮ 10 ኪሎ በርበሬ 5 ኪሎ ቆሎ 5 ኪሎ ዳቦ ቆሎ ታመጫልሽ። ያንን ትሸጫልሽ። ነገ ደግሞ 15 ታመጫልሽ። አለቀ። ህዝቡ እዚህ ጋር ስለጨነቀው አሰሚያቸው። የት ነሽ ያለሽው አሁን? ሕክምና እየወሰድኩ ነው። ፖሊሶች ወደ ሆስፒታል እየወሰዷት ነው ልጅቷን። በቃ አይዞሽ እንዲህ እየደወልኩ እጠይቅሻለሁ። በጣም ተጎድታለች። በአፍንጫሽን የወደቅሽ? አይዞሽ በቃ እሺ። አይዞሽ ይኸው እየሰማሁሽ ደውላለሁ። እዚህ ሰውም ይኸው ህዝቡ እየተከታተለ እየጠየቀ ነው ስላንቺሽ። ያው እዚህ ሞክሮኝ ነበር አይሆንም ሆስፒታል እንድትገባ ተብሎ ሆስፒታል ይዞ ሄዱ ነው። በቃ እናንተ ከደረሳችሁ ትሞትም አይቆጭኝም። አትሞችም ኢንሻላህ። አይዞሽ አይዞሽ እሺ አይዞሽ አሜን አሜን። አይዞሽ ማሪ አይዞሽ። ደግሞ ንገሪያት ጓደኛሽ ሳቁ እንዳትልሽ። ያቺ አነጋገሯ እንትን ስለሆነች ማሪ አይዞሽ። እየሄዱ ነው ፖሊሶች። አዎ የት ናት? ዱባይ ናት። ኦኬ ልደውልልሽ። ዱባይ የት? ዱባይማ ዛሬ ዱባይ የት ሆስፒታል የሚወስዷት? ፖሊሶች ናቸው አለቻት። ኦኬ እዛ ከደረሰች በኋላ እንጠይቃታለን የት ሆስፒታል እንደሆነ። ስልኳን ተቀበይ ሰኒ። አንቺ በጊዜ ካለሽ እንትን ብትይ ተቀበያቸው። ፍቅርዬ በርቺ እሺ። ጀግና የሆኑ ጓደኞች አሉሽ በዙሪያሽ። ማርያምን ሁሉም እንዳለ የነዚህ የነሳሪ ግሩፕ በጣም ጀግኖች ናቸው። ሁሉም እነ ማአዚ ብትይ እነ ቱቱ ብትይ ሰብሊ ማሂ ማን ጠርቼ ማን ልተውልሽ? ማርያምን እኔ እንዴት እግዚአብሔርን እንዴት በቃ በግሩፓቸው እንዴት እንደ ውስጤ እንዴት እንደሚደሰት እንዴት እንደሚረካ ሁሉም ጥሩ ቦታ ናቸው ያሉት። እግዚአብሔር ይመስገን። በትዳር ብትይ በትዳር የተባረኩ በኑሮ በስራ በሁሉ ነገር ገባሽ እና በጣም ምርጥ ላይክ ልትጣበቂባቸው የሚገቡ ጓደኞች አሉሽ እና በርትተሽ አንቺም ደግሞ የዛሬ ከወራቶች በኋላ እስከ ገና ድረስ አይታወቅም፣ እስከ ፋሲካ ድረስ አይታወቅም አንቺ ምን ላይ እንደምትደርሽ። እሺ እንዳይደብርሽ። ደግሞ ማንኛችንም ብዙ ነገር ያጋጥመናል። በነገራችን ላይ አንቺ ከሰማይ ወርደሽ ብቸኛዋ ሰው አይደለም ችግር የሚያጋጥምሽ። ሁሉም ሰው ችግር ያጋጥመዋል፣ ግን ያልፋል። እሷ በደንብ ታውቃለች። ይኸውልሽ ታውቃለች። በጣም አመስግኑልኝ። በጣም ብዙ ዋጋ ነው የከፈለችልኝ ለእኔና ማሳይት ሰላምን ያለችሽ ሳሪ። ሰላምዬ ቴንኪ ሶ ማች። ፀጉራችንን መተን እንሰራለን በዲስካውንት። እውነት በጣም አመስግኑልኝ። በጣም ብዙ እንባዮቼን አብራ ያለፈችልኝ ሰላም ናትና ማሚማውን ተረድታ ምናምን ትስራችልኝ። ሁሉንም አመስግኑልኝ። ሳሪ ሁላችሁንም ከልብ አመሰግናለሁ። የኔ ስጦታ ታውቂዋለሽ አይደለ ፍቅር? ምንድነው የኔ ስጦታ? ድለላ አስተምርሻለሁ። ድሮ እኮ ደላላ ነበር። ተመለሽ። ለምን ጠፋሽ? ስሚ ይኸውልሽ ስራ ታመጣለች። ሙኒ ልንገርሽ ይኸውልሽ በጣም ሰራ ነበር። ታውቃለች፣ ማዕዚን ታውቃለች፣ ሁላችንንም ታውቃለች። ስሚ ታውቃለች ስልሽ እሷ ታውቃለች። አንድ ነገር ልንገርሽ ሙኒት፣ መቅዲ ቤት ስራ ጠፍቶ ያውቅም። እኔ ልጆች አሉን። አብዛኛውን ስራ የምታስገባልኝ መቅዲ ነበረች። ልንገርሽ መቅዲ ቤት ከነጭራሹ ምንም አይነት ነገር ጠፍቶ ያውቅም። ሰው ታውቃለች፣ ጎበዝ ናት። ብራ ግን አንዳንድ ጊዜ ማርያም በእርግጥ ህይወት እንደዚህ ናት፣ ታጋጥማለች። ግን ደግሞ ታጋጥማለች ብለሽ ሁሌ ጅል መሆን አይጠበቅብሽ። ሁሌ እንደዚህ መሆን አይጠበቅብሽ። ምክንያቱም ራስሽን መለወጥ አለብሽ፣ ጎበዝ መሆን አለብሽ፣ ጠንካራ ሴት መሆን አለብሽ በቃ እንጂ እንደሷ ስራ የሚያመጣ ሰው የለም። የቤት አስታውሻለች ሳሪ ካላይ የኔ ነበረ። እሷን ነው አምጭልኝ ብለው የሚያሱስ ባልትና ራሱ ሰው አልጀመረም። ሲጀምር ግን
መሀል ላይ በጣም ብዙ ወረቀት ያበላሽቶብኝ ነበር። መሀል ላይ አንዳንድ የምታግዙት እንትን ሲኖር ሰበባችሁ በጣም ነው የሚበዛው። በነገራችሁ ላይ እኔ አንድ ብቻ ነኝ ለቤተሰብ ሳሪ ሁሉም ቦታ 4-5 ቦታ እኔ ነኝ የምከፋፈለው የነበረው እና ብቻዬን ማነባው ሻርጃ ባህር ነው የኔ ጓደኛ የነበረው። በጣም ረጅም ሰዓቴ ብኩንም ሆነው ያ ተቸገርኩ ሲለኝ ለዛ 20,000 ድርሃም የተበላሁት አለ ለወረቀቴ እሱም አልፏል። በጣም ብዙ ብሬን አሁን እንኳን በቅርቡ ሼር ብዬ የጀመርኩት ያ ሁሉ ቀዬ ሁሉ እንትን ብሎ ነው ሙሉ ነገር የተበላሽቶ በባዶ የወጣሁትና እየጣርኩኝ ያልሆነልኝ ነው ማለት አንዳንዴ ድጋፍ ሰው ያስፈልግሽ ይለ ሳሪ ብቻሽን ስትቆሚና የሚረዳ ሰው ሲኖር አሁን እንኳን እችን ስራ ጀምሬ በዚች አጋጣሚ ሰላምን ነው ማማከር የምታውቀው ለኔ እቃ መግዣ እንኳን እየፈለኩት በጎን ቤተሰብ ይጠይቀኛልና ብቻዬን ስለሆንኩ ነው ብቻዬንም እንደ ሩጫዬ ምንም የማገኘው ነገር ስለሌለ ስለነበረ ነውና ከዚህ በኋላ ግን ኢቭን ቤተሰቤን ራሱ አላናግርም ያልኩበት ታይም ነው ምክንያቱም ለውጥ ስለሚያስፈልገኝ እድሜም በሙሉ በስራም በሰውም ስለደከም ከዚህ በኋላ ራሴን ማዳመጥ ስላለብኝ ብቻ ራሴን ግዴታ ማበርታት ስላለብኝ ነው የምሮጠውና ብቻዬን ስለሆንኩ ነው እንደዚህ ሆንኩት እግዚአብሔር ይመስገን ከዚህ በኋላ ሁሉ መልካም ይሆናል ብዬ አስባለሁ አንድ ሰው ብቻ ስትሆኑ ከባድ ነው ለቤተሰብ ኃላፊነት ኖሮባችሁ ለራሳችሁ ለሌላም ሰው ስትሆኑ እንዲህ ስለሆነ ነውና ለዛ ነው እንግዲህ ኢንሻአላህ ይስተካከል ጎብጂ በርቺ ጠንክሪ እኔው ቃል ገብቻለሁ በርቺ ጠንክሪ ከጎንሽ ነኝ ከዚህ ውጭ እንግዲህ ምንም ማድረግ አልችልም ሙሪና ቀጥ ሙሪና በጣም ቀድመሽ ጀምረሽ ቀጥ ወይ ሳሪ ቀጥ ምን እንታገል ሰላም ነው ቀጥ እኔ በኢቴ ጉዳይ ነው ገባሁት ወደውት እሺ እህትሽ ምን ሆነች እህቴ ከኢትዮጵያ ከመጣች 6 ወራ ነው ያ ቋንቋ ምናምን አታውቅም አዲስ ናት ከዛ ያ የገባች ቤት አልተመቻትም ምግቡን ማቻ አታገኝም ነበር በወር ደሞሱም አይሰጧትም ነበር እና ብዙ ችግር እየደረሰባት ነበር ከዛ ባመጣችው ደላላ ለምንድን ነው እቺ ልጅ ቤት ማትቀይሪ ቤት ካልተመቸው ቀይራለሁ ብለሽ ተስማምተሽ አይደል ያመጣሽው ለምንድን ነው ቤት ማትቀይሪ እላታለሁ አልቀይርም እንደፈለገች ትሆን 2 ዓመት ሳጨርስ አልቀይርም አለችኝ ደሞሱም ስጪኝ ብላም አዳውልም ምንም ነገር አጠይቅም ማለት ነው ከዛም በኋላ እሷ ኃላፊነት አልወስድም ስላለችኝ እኔ እና ሚኪም ጠይቄ ሚኪም አለ ከዛ ኤምባሲ ነው ይሄን ጉዳይ ማገኘ የምችለው አሉ ከዛ እኔ ኤምባሲ ደወልኩት ኤምባሲ ሲደውል ኤምባሲ ደግሞ ልጅቷ የት ከተማ ነው ያለችው ሲሉ አብዳቤ ነው አልኳቸው ከዛ ያለችበት ቦታ አውቆ እነሱ ደውሉት የሰውየው ስም ከኮምፒውተር ውስጥ አውጥተው ማለት ነው ደውሎ ከዛ ልጅቷን ለምንድን ነው እንደዚህ የምታሰቃዩት ለምን ደሞዝ አሰጡም ለምንድን ነው ምግብ ማታገኙ ለምን እንደዚህ ታሰቃያላችሁ ብሎ ኤምባሲ ሲጠይቀው አይ ሌላ ችግር የለም ደሞዝ ነው እንጂ ደሞዝ እንሰጣለን ብሎ ሸፋፈኑት ማለት ነው ልጅቷ ላይ የሚደርሰው ብዙ ችግር ነበር ከዛም በኋላ ኤምባሲ ያው ልጅቷ ያለችበት ሁኔታ ስላወቀው ሰዎቹ ፈርቶ ቶሎ ብሎ ደሞዙን ሰጥቶ ለደላላው ነይ እቺ ልጅ ውሰጂ በቀኛ ቤት እንደሚሰራ አንፈልግም ብሎ ደሞሳን ሰጥቷት ደውሏት ማለት ነው ከዛው ደላላው ይዛ ኤዳ አምጥታ መኪና ውስጥ አስገብታ እነሱ የሰጡትን ደሞዝ ቀምታ አሁን የትኛ ቢሮ እንደሆነ ወስታ ሽጣለች በቃ ልጅቷን ላገኘት አልቻልኩም ማለት ነው ማሚና መሲ ስሟት ብላ ነበረ ሳሪ ሰማቸው ጁ እኮ ነው ኦልሬዲ ኤምባሲ የሚያውቀው ነገር ስለሆነ ካለን ነገ እናናግራታለን አሁን ልጅቷን የት እንዲያስገባችው በቃ ኤምባሲ ስለደወለ ልጅቷ መጀመሪያ ቢሮ የላትም እንዳላለው ማለት ነው ኢጃዛ ቤት እንደምትኖር ነው አምጥታ ስራ ያስገባችው ከዛ ለኤምባሲ ስላሳወቁ ቢሮ እንዳለው አርጋ ወስዳ ነው ሸጠችው ለቢሮ ማለት ነው ሽጣውን የት እንዳለችው ማወቅ አልቻልኩም ማለት ነው ቀራማ ውስጥ ገብታ አሁን ልጅቷን ኃላፊነት ማትወስድ ከሆነ ካንሰሌሽን እና ፓስፖርት ልጅቷን ማልሽ ይላታለሁ ምንም በቃ ማልስ አሰጠኝም ትሰድበኛለች ከነ ቤተሰቦቹ ጭምር ማለት ነው
ማሚ ስልኳን ልቀበልልሽ? ስልክ ቁጥሯን ግን ያው ነገ ጠዋት እኮ ለነገ። እሺ ዛሬ ጠዋት ደውዬ ነበር ማሚ ጋር ሚኪ ጋር ሁሌ ነው የሚደውለው እኮ የደላላዋን ቁጥር አስቀምጪና በውስጥ ማለት ነው። እኔ ለማሚ ልክላትና ጠዋት አስታውሻት፣ ነገ ጠዋት ሳይሆን ነገ አስታውሻት፣ ከዛ ትደውልልሻለች። እኔ ስደውል አላነሳም ስትል እኔ በሰው አስደውላለሁ። ከዛ በሰው ሳስደውል በሰው አስደውለኝ እኔን እያሳደደች ነው ብላ ልጅቷ ላይ ብዙ ችግር እያደረሰች ነው። ማሪ መፍትሄ አይደል የምትፈልጊው? ቁጥርሽን ላኪ የልጅቷን የደላለዋን። እሺ ልክልሻለሁ። አዜብያ ወደ ሆስፒታል እየወሰዷት ነው ተባለ። እባካችሁ ለዚህም እርዱኝ እስኪ። እህቴን ላገኝ አልቻልኩም። ደሞዝ ቀምታለች። በዛ ላይ ለምን ለኤምባሲ ደወልሽ፣ ለምን ለኤምባሲ ያሳወቅሽ ብላ ነው ልጅቷን እያሰቃየች አለችው። እባካችሁ ስለዚህ አንቺ መልሰሽ እንደገና መልሰሽ ነገ ስራ የለም ሰኞ ነው የሚሆነው። መልሰሽ ኤምባሲ ደውለሽ አሁንም እየተሰቃየች ነው እህቴ ብለሽ ንገሪያቸው ለኤምባሲው። ድጋሚ ደውላችሁ አነሱም አሉ። ያው ደጋግመሽ መደወል ነው እስከሚያነሱልሽ ድረስ። አነሱም ማረ ወጣልሽ ሲላቸው በቃ እኔ እንትን መልስ አልሰጡኝም። አሁን እችን 2 ቀን ስራ የለም። ደላሏን ቅዳሜ ታወራልሻለች ማሚ። እኔ ልጅቷን ካንስሌሽንና ፓስፖርት ያው ብሯን እንደምትመልስ ነው የምፈልገው። ኃላፊነት እየወሰደች አይደለም፣ እንደፈለገች ነው እያረገች አለች። ማሪ እኛ እንደፈለግነው እኮ አይደለም የሚሆነው። ነገርኩሽ እኮ ቅዳሜ እንዘዛት እንደዛ ብለን ቅዳሜ ማሚ ትደውልላታለች ለደላሏ ምን ያለውን ነገር ታስረዳሻለች። ቃሉ ጠፋባት። ቃሉ ጠፋብኝ እኮ እኔ የምፈልገው ስትል ነው። እንደፈለግንማ ቢሆን ኖሮ ይሄኔ እኛ ቀመር ላይ ቁጭ ብለን ነበር። ቀመር ምንድነው? በጌታ ፍቅር ገብቷታል። የት ምን እንዳልክ ፍቅር ምንድነው? ቀመር ወይ ቅል ቀመር ዘፋኙ ነው ቀመር። ተነባብሮ እንትን ያለ የቀረበ ማለት ነው። በፈለግሽው ሰዓት ፈልገሽ የምታቀርቢው ነገር ነው ቀመር። ኦኬ የምትቀመር ብለሽ አስበሽ ምናምን የምታደርጊው ማለት ነው። ገባኝ። እህትሽ እንድትረዳ ከፈለሽ ቁጥር አስቀምጪ ተብለሻል፣ አስቀምጪ። እኔ የምላችሁ እያልሽ የምትቀጥይ ከሆነ ግን መፍትሄ የለው። እሺ ችግር ላይ ነኝ። ኦልሬዲ እኮ ደግሞ ኤምባሲ ይዞላታል። ኤምባሲ ይዞላታል ነገሩ። አሁን የቅድሟ ራሱ ስታደርቀኝ የነበረው ለዚህ አለ። እሺ ችግር ላይ ነን ያልሽው ዙዙ ነሽ የታልሽ? ህግ የያዘው ነገርና ኤምባሲ የያዘው ነገር ላይ ብላ ያታወጡት ይክማዬ በጣም አስገቢኝ እያለች ነው መልሳ። ዙዙ ምንድነው ችግር ላይ ነኝ ያልሽው? ቀጥይ እንደማ ዙዙ ኤርፎን ነቀዩ ዙዙ ትልቁኛ አንቺ እናቴ። አቤት ሰላም ናችሁ? ሳሪ ሰላም ነው። ቀጥይ ችግር ላይ ነኝ ብለሻል። ምንድነው? አዎ ለሙኒት ሪከርድ አድርጌላት ነበረ ዋትስአፕ ላይ አላየችውም መሰለኝ። ቀጥይ አሁን